በመጀመሪያው ክፍላችን እንደተመለከትነው እውነተኛ ማንነቷን የደበቀችው ዳና ትልቅ ውርደት ከደረሰባት በኋላ ከናንጂ ጋር ያላትን ፍቅር እያደገ መጥቶ ነበር። ነገር ግን ሚስጥራዊ የኮሚክ ደራሲ ናንጂ መሆኑን ያወቀው ሊን ሚስጥሩን እንዳያጋልጥበት በአንድ ከባድ ቅድመ ሁኔታ ናንጂን አስገድዶታል። ይኸውም ናንጂን ከምትወደው ዳና ለዘላለም እንዲርቅ ነበር። አሁን ደግሞ ናንጂ ይህን አስከፊ ውሳኔ እንዴት ይወጣዋል? ዳናስ እውነተኛውን የኮሚክ ደራሲ ማን እንደሆነ ስታውቅ ምን ትል ይሆን? የሁለተኛውን ክፍል ታሪክ አብረን እንከታተል። ይህ በእንዲህ እንዳለ ዳና ከአድናቂዋ ወይም ከአይዶሏ ጋር በኢንተርኔት ስታወራ ናንጂ የሚባል አነስተኛ ስሜት የምታሳየው ጓደኛ እንዳላት ትናገረዋለች። በድንገት ኢንተርኔት ይቋረጣል። ዳና ወደ ናንጂ ቤት ትሄዳለች። በሩ ሲከፈት የምትወደው ኮሚክ ገጾች በአየር ላይ ሲበሩ ታያለች። ከዚያም ዳና የምትወደው ጸሐፊ እራሱ ናንጂ መሆኑን ትረዳለች። ናንጂ ሁሉንም ነገር ለማስረዳት ይሞክራል። ዳና ግን ሁኔታውን እንዴት መያዝ እንዳለባት ስላላወቀች ትገፋዋለች። ልቧ ተሰብሮ ወደ ክፍሏ ሄዳ በጣም ታለቅሳለች። ትምህርት ቤትም ቢሆን ዳና እሱን ለማነጋገር ስለምትፈራ ብቻ ናንጂን ከመሸሽ አታቆምም። ናንጂ ደጋግሞ ይቅርታ ይጠይቃታል። ይቅርታዋን ለማግኘት ሲልም የፍቅር ባሪያዋ ይሆናል። በመጨረሻም ዳና እሱን ለማነጋገር ትስማማለች። ናንጂ እውነቱን የደበቀው እሷን እንዳይጎዳት በመፍራት እንደነበር ያስረዳል። እንዲሁም ኮሚኮቹ በሙሉ ለእሷ የተሰጡ መሆናቸውን ይናገራል። ከዚህ በኋላ ግንኙነታቸው የበለጠ ሰላማዊ ይሆናል። ነገር ግን የዳና እናት አረጉቷ እስኪ ደሙ ድረስ መደነሷ እንድትቀጥል ታስገድዳታለች። ናንጂ እንድታገኘው ሲደውልላት በዳንስ ውድድር ምክንያት ልትመጣ አትችልም። ሁሉንም ነገር በመታገት የሰለቻት ዳና በመጨረሻ እናቷን ትጋፈጣለች። ከ4 ዓመቷ ጀምሮ ባሌ ስትደነቅ ስለነበርም አሁን መደነስ እንደማትፈልግና መደበኛ ህይወት መኖር እንደምትፈልግ ትናገራለች። ዳና እናቷ ዳንሱን በትክክል እስክታቀርብ ድረስ ያለ ምግብ ለሰዓታት ስታሰቃያት የነበረችበትን ቀን ታስታውሳለች። እናቷ ግን ቃሏን አትቀበልም። ለብዙ ቀናትም ከቤት እንዳትወጣ ታግዳታለች። ዳና ለማምለጥ ብዙ ጊዜ ትሞክራለች። በመጨረሻም ይሳካላታል። ናንጂ በፓርክ ውስጥ ወደ ተዘጋጀው የልደት ሰርፕራይዝ ይወስዳታል። በዚያም ከጓደኞቿ ጋር በመጫወት በህይወት ውስጥ እንደገና ደስታ ይሰማታል። ሆኖም ዳና ከክፍል ስለቀረች ትምህርት ቤት ወደ እናቷ ይደውላል። ይህም እናቷን የበለጠ ያናድዳታል። ዳና መደነስ እንደማትወድ ትናገራለች። በጣም አዝና በማየቱ ናንጂ ሊያዝናናት ይሞክራል። ነገር ግን ወደ አንድ ቆንጆ አኳሪየም ወይም የአሳ መዋኛ የሚወስዱ የቢጫ መስመር ስዕሎችን ይስልላታል። በዚያም ናንጂ ዳናን እንደ አሶቹ ተቆልፋ ከመኖር ይልቅ ለነፃነቷ መታገል እንዳለባት ይነግራታል። ፍርሃትን ማሸነፍ አስፈላጊ እንደሆነ ያስተማረችው እሷ ራሷ ስለሆነች እናቷ እንድትጋፈጣት ይነግራታል። ናንጂ ዳና የምታደርገውን ሁል ጊዜ እንደሚደግፋትም ቃል ይገባል። ከዚያም አባቷን ያገኙታል። እሱም በደስታ አስተናገዳቸው። ሁሉም አብረውም ይበላሉ። በመጨረሻም ናንጂ ፍቅሩን ያፈሰሰበትን የከናፍር ወይም ሚንት ሀብሉንና ስዕሉን ለዳና ይሰጣታል። ነገር ግን ወደ ቤት ስትመለስ እናቷ እንደተቆጣች ትናገራለች። ዳና እምቢ ስትል እናቷ በጥፊት መታታለች። ዳና እናቷ እንደምትጠላት ተናግራ ወደ ክፍሏ ትሄዳለች። በዚያም የናንጂ ቃላት ብቻ የተጎዱ ልቧን ያጽናኑታል። ከዚህ በኋላ ዙ ወደ ናንጂ ለመቅረብ ስትል በዚያ ቦታ ትቀጠራለች። ዳና ዙ ናንጂን ለማታለል እየሞከረች እንደሆነ ስታስተውል ከሱ ጋር ትጣበቃለች። ዙ ወደ ኋላ ትላታለች። ከዚያም ትኩረቷ ወደ ሊን ይዞራል። እሱም ወደ እሷ የተሳበ ይመስላል። ይህ በእንዲህ እንዳለ ዳና እንደገና ከእናቷ ጋር ተጣልታ ወደ አባቷ ቤት ለመዘዋወር ትወስናለች። ይህም እናቷ ከልጇ ጋር ያላትን ግንኙነት እንድታስብ ያደርጋታል። እናቷ ዳናን ምን ያህል መጥፎ እንደያዘቻት ትረዳለች። ዳና እናቷ በልጅነቷ የባሌ ተደናቂ እንደነበረችና ነገር ግን በእግር ጉዳት ምክንያት ህልሟን ለመተው እንደተገደደች ታውቃለች። አባቷ ዳና ወደ ቤት እንድትመለስ ይመክራታል። እሷ ምክሩን ትከተላለች። እናቷ ዳናን እንዳየች በጣም ተደስታ በጫና ውስጥ በመክተቷ ከልቧ ይቅርታ ትጠይቃታለች። ዳና ይቅር ትላታለች። ከዚያ ቅጽበት ጀምሮም ግንኙነታቸው መሻሻል ይጀምራል። በኋላ ላይ ሊን ታናሽ ወንድሙ በጣም እንደታመመ ይነገረዋል። ናንጂን መጥቶ እንዲያገኘውም ይጠይቀዋል። ናንጂ የልጁ አምላክ ወይም አይዶል ስለሆነ ኮሚኩ ላይ ፈርሞ ፎቶ ይነሳል። ነገር ግን ፎቶ በኢንተርኔት ላይ ይጫናል ብሎ አልጠረጠረም ነበር። በድንገት ሁሉም የናንጂ እውነተኛ ማንነት ያውቃሉ። ሴቶች በዙሪያው ይሰበሰባሉ። ናንጂም ፌርማ መስጠት አለበት። ዳና ሴቶቹ ከናንጂ ጋር አልጋ ላይ ስለመደነስ ሲያወሩ ስታይ ቅናት ይሰማታል። ናንጂ እንደ ወንድ አማልክት ታዋቂ ይሆናል። አድናቂዎች ሳምና ሌሎችን ነገሮች ለሚጠይቁት በትምህርት ቤት በተለመደ ሁኔታ መመላለስ እንኳን አይችልም። በብዙ ካሜራዎች ምክንያት ዳና ምቾት አይሰማትም። ዳና በሚስጥር ወደ ናንጂ ቤት ሄዳ አሁን እሱ በጣም ታዋቂ በመሆኑ በሱ ፊት ምንም እንዳልሆነች ይሰማታል። ናንጂ እሷ
ከሚያውቃቸው ሴቶች በሙሉ የተለየች ስለሆነች እንዳትጨነቅ ይነግራታል። ዳና ግን አሁንም ስጋትና ቅናቱ ይሰማታል። ስለዚህ ናንጂ በህይወቱ ውስጥ ብቸኛዋ እውነተኛ ልጅ እሷ መሆኗን ያረጋግጥላታል። በኋላ ላይ ናንጂ የኮሚክ ሰዓሊ መሆኑን መነሻውን ከየት እንዳገኘ ሲጠየቅ አንዲት ጣፋጭ ልጅ እንዳነሳሳቸውና እርሳሱ በፍቅር ዜማ ተንቀሳቅሶ ሰዎችን የሚወዱትን ኮሚክ እንደፈጠረ ይናገራል። አንድ ጋዜጠኛ ስለ ወላጆቹ ሲጠይቀውም ናንጂ ጉዲፈቻ እንደሆነና ባዮሎጂካል እናቱ በልጅነት እንደጣለችውም ይገልጣል። ይህም የመጀመሪያ ህይወቱን በጣም አሳዛኝ አድርጎታል። ከቃለ መጠይቁ በኋላ ወዲያውኑ ባዮሎጂካል እናቱ በስዕሎች አማካኝነት አግኝታው በድንገት ትመጣለች። በውጭ ሀገር የስነ ስዕል ዩኒቨርሲቲ ትምህርቱን ለመክፈል ታቀርባለች። ይህ ከልጅነቱ ጀምሮ የናንጂ ህልም ነበር። ነገር ግን አሁንም በእሷ ላይ ቅሬታ ስላለውም ቢላል እሷ ልታሳድገው ስላልቻለች እንደተወችው ታስረዳለች። ናንጂ ግን አሁንም ነገሮችን ለማስተካከል ዘግይቷል ይላታል። ይህ በእንዲህ እንዳለ ዳና የባሌ ክፍል ስትቀርጽ ሳታውቀው በሙዚቃው ዜማ መደነስ ትጀምራለች። ይህም ነፍሷን ነክቶት ዳንስ በእውነት የህይወቷ አካል መሆኑን እንድታውቅ ያደርጋታል። ያለ እናቷ ጫናም ከምን ጊዜውም በላይ በዳንስ ትደሰታለች። ቢሆንም በውድድሩ ላይ መሸማቀቅን ትፈራለች። ናንጂ ልቡ በእያንዳንዱ እርምጃዋ አብሯት እንደሚሆንና እንደሚመራት ይናገራታል። ይህም እምነቷን ይመልስላታል። በኋላ ላይ የናንጂ ባዮሎጂካል እናት በወላጆች ስብሰባ ላይ ተገኝታ ሌላ እድል እንዲሰጣት ትጠይቀዋለች። ናንጂ ግን ቁስሉ አሁንም ጥልቅ ስለሆነ እንድትሄድ ይናገራታል። ዳና እሱን ተከትላ ትሄዳለች። ቀደም ብላ እንደዚያ ተናዶ አይታው ታውቅም ነበርና እሱም የእናቱን መተው ምን ያህል ህመም እንዳስከተለበት ይናገራታል። በናንጂ ጭንቀት ምክንያትም ዳና በዳንስ ክፍል ውስጥ ትኩረቷ ይበተናል። በስሜቱ ላይ ብቻ ስለሚያስብ በአስተማሪዋ ትገሰጻለች። የናንጂን እናት አግኝታ ለወደፊት ሲል ወደ ውጭ ሀገር ዩኒቨርሲቲ እንዲሄድ እንድታሳምነውም ትጠይቃታለች። ይህ ዳናን በጥልቅ ይጎዳታል። ምክንያቱም እሱ ወደ ሩቅ ቦታ ይሄዳል ማለት ነው። ዳና የእሱን እንክብካቤ አይገባኝም ትላለች። እናቱ ግን ምግብ እንኳን ልትሰጠው ስላልቻለች ከሌሎች ወላጆች ጋር እንዲኖረው እንደተወቹ ትናገራለች። አሁንም ለሱ መልካሙን ብቻ ትመኛለች። ይህ በእንዲህ እንዳለ ናንጂ ራሱን በቤት ይቆልፋል። ዳና እንደ ፍቅር ሌባ ወደ በሩ ትወጣለች። ስትወድቅ እጇ ይጎዳል። ናንጂ በጥንቃቄ ያስርላታል። እናቱን በእውነት ይጠላት እንደሆነ ትጠይቀዋለች። እሱም እንደማይጠላት ነገር ግን ከዳና ጋር ደስተኛ መሆን ብቻ እንደሚፈልግ ያምናል። ዳና ደስተኛ ብትሆንም እሱ ስሜቱን እየደበቀ እንደሆነ ታውቃለች። ናንጂ ወደ እውነተኛ እናቱ ሲሮጥ የሚያሳየውን የልጅነት ስዕል አግኝታ እሱ ሳያየው ትደብቀዋለች። በኋላ ላይ ናንጂ ዳና እንደራቀችና ከእንግዲህ እንደማትወደው ሲያስብ እሷ እናቱ እንደናፈቀ አውቃ ስዕሉን ታሳየዋለች። ናንጂ በመጨረሻ የጉዳቱን እውነታ ይቀበላል። እሱን ማሳደጋቸው የህይወታቸው ትልቁ ውድ ስጦታ እንደሆነና ፍጹም ልጅ እንደሆነ የሚነግሩትን የማሳደጊያ ወላጆቹንም ይጎብኛል። እናቱ ስለ ህፃንነቱ የምትጠይቅበትንና እንደ ጠባቂ መልአክ ትከታተለው እንደነበርም በደስታ እንዲያድግ ያገኘችውን ገንዘብ በሙሉ ትልክ እንደነበር የሚያሳዩ ደብዳቤዎችን የያዘ ሳጥን ይሰጡታል። በኋላ ላይ ልደቱን ያከብራሉ። ፍቅረኛ እንዳለው ሲጠየቅ ናንጂ በዚያች ያለችውን ልጅ እንደሚወድ ያምናል። ይህም ዳና መሆኗን ሁሉም እንዲረዱ ያደርጋቸዋል። እሷን በማፈር ርዕሱን ትቀይራለች። አብረው ይደንሳሉ። የቅርብ ጓደኛሞች እንደሆኑ ይሰማቸዋል። ዳና ያማረ እንደሆነ ትናገረዋለች። ስሜቷን መቆጣጠር አቅቷትም ልትስመው ትደርሳለች። ከዚያም የልደት ስጦታ አድርጋ የውሃ ቀለም ትሰጠዋለች። እሱም በባህር ዳርቻ ላይ በደስታ ይስላታል። ከዚህ በኋላ ናንጂ ወደ ውጭ ሀገር ስነ ስዕል ዩኒቨርሲቲ ለመሄድ ይወስናል። ነገር ግን ችግሩ ዳና ከእሱ ጋር መሄድ አለመቻሏ ነው። መለያየታቸውን ይፈራል። ዳናን ብትፈራም ነገር ግን ባለመሄዱ ተጸጽቶ ለሱ እሷን ለዘላለም ይወቅሳል ብላ የበለጠ ትፈራለች። ስለዚህም እንዲሄድ ደስተኛ እንዲሆንና በሱ በተነሳሱ ቆንጆ ስዕሎች ወደ እሷ እንዲመለስ ታበረታታዋለች። የዓመት ልጅ እያለች የሰጣትን ሀብል ታሳየዋለች። አንድነታቸው በዕጣ ፈንታ እንደሆነና ርቀት ሊለያያቸው እንደማይችልም ትናገራለች። ናንጂ እቃዎቹን ጠቅልሎ ለጓደኞቹና ለወላጆቹ ይሰናበታል። ለዳና የሚሰናበትበት ጊዜ ሲደርስ ከሰማይ ሳጥን የሚወርድበት ሰርፕራይዝ ያዘጋጃል። በውስጡም እሷ ስትደነቅ የሚያሳይ ስዕል ይኖራል። በውስጥም በውጭም ቆንጆ መሆኗን ይነግራታል። ዳና የስም ብቻ ስጦታ መሆኑን አውቃ ደስታም ሀዘንም ይሰማታል። ስለዚህም ወደ መጨረሻ ቀጠራቸው ለመሄድ ይወስናሉ። ናንጂ የተፈጥሮ ውበቷን ለማየት ጸጉሯን ይለቀዋል። አይስክሬም ይበላሉ።
በስላይድ ይጫወታሉ፣ ወደ ባህር ዳርቻም ይሮጣሉ። በዚያም ናንጂ ሁል ጊዜ እንደሚያስባት ይናገራል። ዳናም ሁል ጊዜ እንደምታስታውሰው ትናገራለች። እርስ በርስ እንዳይረሳሱ በየቀኑ ደብዳቤ እንዲጻጻፉ ሀሳብ ያቀርባሉ። ፍቅሩ ለሱ ሁሉ ነገሩ እንደሆነ ይናገራታል። ዳና ደግሞ ህይወቷ ያለሱ የተሟላ እንደማይሆን ትናገራለች። በመጨረሻም ናንጂ ለመሄድ ቦርሳውን ይዞ ይወጣል። ዳና በከበደ ልብ ወደ ትምህርት ቤት ትመለሳለች። የዳና ጓደኛ ልታጽናናት ትሞክራለች። ነገር ግን እሷ ነፍስ የሌለው መንፈስ ትመስላለች፣ የህይወቷ ብርሃን እንደተወሰደባት ያህል። በጠረጴዛዋ ላይ ከናንጂ እወድሻለሁ የሚል ማስታወሻ እስክታገኝ ድረስ ልቧ ህያው አይሆንም። ዳና ወዲያውኑ ወደ ኤርፖርት በመሮጥም የሚወደውን ናንጂ በቦታ ሁሉ ትፈልጋለች። ቀድሞ እንዲሄድ ስታስብ በድንገት ከፊቷ እንደ ቆንጆ የፍቅር ተአምር ይታያታል። ሲጠብቃት እንደነበርም ይናገራል። ሁለቱም በጣም በማፈራቸው እርስ በራሳቸው ዘር ብለው ፍቅር ደብዳቤዎቻቸውን በመጻፍ ስሜታቸውን በሙሉ ያፈሳሉ። በስንብቻ ጊዜ ናንጂ የዳናን ደብዳቤ ይከፍታል። ከልጅነቷ ጀምሮ ተወደው እንደነበርም ይረዳል። ዳናም ናንጂ ህይወቷ እውነተኛ ፍቅር እንደሆነ ትናገራለች። ከጥቂት ቀናት በኋላ ዳና የባሌን ክፍል ትቀጥላለች። ቆንጆ የድመት ግልገልም ታሳድጋለች። በየቀኑ በባህር ዳርቻ ላይ ትመላለሳለች። በዚያም ከናንጂ ጋር ያላትን የፍቅር ትዝታዎች ህያው ሆነው ይኖራሉ። ነገር ግን በድንገት ናንጂ ደብዳቤ መላክ ያቆማል። በእውነት እንድትጨነቅ ያደርጋታል። ከዚህ በኋላ ዳና እናቷ ፍቅረኛ እንዳላት ታውቃለች። ነገር ግን እሱ ማን እንደሆነ ስታውቅ ትደነቃለች። እሱም ሌላ ማንም ሳይሆን የገዛ አባቷ ነው። ይህም ማለት ወላጆቿ በመጨረሻ ታርቀዋል። በቅርቡ ደግሞ በመጨረሻ የውድድሩ ቀን ደረሰ። የናንጂን የሚያበረታቱ ቃላትና የአስተማሪዋ ሱ በስልጠናዋ ላይ ያደረገውን ጠንካራ ስራ በማስታወስም ዳና በህይወቷ ውስጥ እጅግ በጣም ቆንጆውን ትርኢት አቅርባ የመጀመሪያውን ሽልማት አሸነፈች። በኋላ ላይ ዳና የናንጂን ተክሎች ውሃ ለማጠጣት ወደ ቤቱ ትሄዳለች። ነገር ግን በድንገት ከቤት ውስጥ ድምጽ ሰምታ በፍጥነት ወደ ፖሊስ ትደውላለች። ዱላ ይዛ በሩ ሲከፈት በውስጡ ያለውን ሰው ትመታዋለች። ነገር ግን እሱ ናንጂ መሆኑን ታውቃለች። እሱም ወደ እሱ ያስጠጋታል። በጥልቀት እርስ በርስ ሲተያዩ ከንፈሮቻቸው ከ1 ሴንቲሜትር ያነሰ ርቀት ላይ ነበሩ። ከጥቂት ቅጽበት በኋላ ዳና ከፍቅር ድንዛዜዋ ነቅታ በዚያ ምን እያደረገ እንደሆነ ትጠይቀዋለች። ናንጂ ለዩኒቨርሲቲ መግቢያ ፈተና ከሷ ጋር ለመሆን እንደተመለሰ ይናገራታል። ይህንን ስትሰማ ዳና በደስታና ደስ በሚል ስሜት ታለቅሳለች። ፈተናውን ወስደው አብረው ወደ አንድ ዩኒቨርሲቲም ይገባሉ። አስተማሪያቸው በሚስጥር ይዋደዱ እንደነበር ሁል ጊዜ ያውቅ እንደነበር ይገልጣል። በፍቅር እይታዎቻቸው ወደ ባህር ዳርቻ ይሄዳሉ። በዚያም ልቦቻቸው ወደዚያ ያመጧቸውን የፍቅር ቅጽበቶች እያሰቡ በደስታና በሰላም ይሞላሉ። ናንጂ በዳና ውበት ይደነቃል፣ በፍቅርም ያቅፋታል። በዚያ ቅጽበት ዳና እሱ ለሷ የተጻፈላት እንደሆነ ታውቃለች። ከዚያም ቆንጆ የፍቅር ታሪካቸው ይጀምራል። የሰው ልጅ በህይወት ውስጥ ብዙ ውጣ ውረዶችን ያሳልፋል። ነገር ግን እውነተኛ ፍቅርና የዕጣ ፈንታ ገመድ ሁል ጊዜም ቢሆን ተለያይቶ የማይቀሩትን ልቦች እንደገና ያገናኛቸዋል። ይህን ልብ ሚነካና በተስፋ የተሞላ የዳናና የናንጂን ታሪክ አብራችሁን ስለተከታተላችሁ ልዩ ምስጋናችን በያላችሁበት ይድረሳችሁ። የታሪኩ ውበትና የፍቅራቸው ጥልቀት ውስጣችሁን እንደነካውም ሙሉ በሙሉ እንተማመናለን። ይህን ውብ ስራ ከወደዳችሁትም አሁኑን ላይክ በማድረግ የደስታችሁን አካል አድርጎ እንዲሁም ለወዳጆቹ ይህንን ድንቅ ታሪክ ሼር በማድረግ ያካፍሏቸው። ይበልጥ አስደናቂና ልብ አንጠልጣይ ታሪኮችን ዘወትር ለማግኘትም የኛ የቅርብ አባል በመሆን ሰብስክራይብ ማድረጋችሁ እንዳትረሱ። የእናንተ ድጋፍ ለኛ የዘወትር ብርታታችን ነውና። በሚቀጥለው አዲስና ልዩ ታሪክ እስከምንገናኝ ድረስ ሰላምና ፍቅር ከሁላችን ጋር ይሁን። ሰላም።